ሞኙን አብርሃም አይደለም የምታገኙ ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሚን አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ ምክንያቱም የተሻለ ሐሳብ ስለምሰጠው ገባሽ? በጣም በንግግር ምስማማ ሰው ስለሆንኩኝ በጣም ጥሩ። የፍቺ ወረቀት ላይ ለማስፈረም ልመና ውስጥ የገባች ሴት ያዩት አንቺ ነው። ማንም ሰው ሲፋታ ለምኖ ሲፋታ አይቻላል። ለምን እንደዚህ መለመን በቃ ለፍቺ መለመን ሰው ለይቅርታ ይለምናል። ይቅርታ አድርግልኝ ብሎ ጥፋት ሰርቶ ከሆነ ለይቅርታ ይለምናል። አንቺ ለፍቺ እሱኮ አሁን ያ ነገር እያዝናናው ነው። አንቺ እንደዚህ መሆንሽ በቃ እሱን ተመላልሰሽ ምናምን ነገር ፈርምልኝ ብለሽ መለማመጥሽ ምናምን ነገር ለሱ ደስታ ነው የሚሰጠው። በቃ አንድ ሕፃን ልጅ ከረሜላ ሰሰጩ እንደሚደሰተው አብርሃምም እንደዛ ነው እየሆነ ያለው። የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቅተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም እኮ። ይሄንን መተሽ መንገር ለምን አስፈልግሽ? እነሱ ምንም ካልመሰላቸው አንቺ ለምንድን ነው የምትነግሪያቸው? አግባብ እንዳልሆነ እኮ ያውቁታል እነሱ ያን የሚያደርጉት እኮ ሆም ብሎ አንቺን ለመጉዳት ነው አይደለ? ስለዚህ ሊጎዳሽ የመጣን ሰው ትዳርሽን እያፈረሰብሽ ያለን ሰው ምንድነው ቆመሽ የምትለማመጪው? ስርዓት እኮ ጥሰዋል፣ ህግ ጥሰዋል አይደለ? ባህል ጥሰዋል፣ ሃይማኖት ጥሰዋል እነዚህ ሰዎች። ስለዚህ እነዚህ ሰዎች በህግ መጠየቅ አለባቸው። ሩታ በጣም መረጋጋት ያስፈልግሻል። እንደቆረጥሽ ታሳይናለሽ እንጂ አብርሃምን እንደማትፈልጊው ከዚህ ትዳር ውስጥ መውጣት እንደምትፈልጊ በራስሽ መቆም እንደምትችይ ታሳይናለሽ እንጂ ልብሽ ግን አልቆረጠለት። መሸነፍ አልፈለግሽም። ማንኛውም ሴት ባሏን ወይም የኔ የምትለውን ወንድ በሌላ ሴት መቀማት ማለት ለዛ ሴት ምን አይነት ስሜት ሊፈጥር እንደሚችል አይኑ። አብርሃምን የራሴ አድርጌያለሁ ነው አይደል? አሁን አክትሽ ንግግርሽ እንዳለ ለምን አንቺ ትመጫለሽ? ኬዝሽ ከሷ ጋር ነው ወይስ ከአብርሃም ጋር ነው? አብርሃምን በቃ የራስሽ አደረግሽ አይደለ ወይ? ካንቺ የምትፈልጊውን ነገር ከሱ ጋር እያደረግሽ እየሆንሽ አይደለ? ስለዚህ ወደ እሷ ራሱ ሲልክሽ ለምን ትመጫለሽ? ከሷ ችግር ከሌለብሽ ፍላጎትሽ እንደምትዩ አብርሃም ብቻ ከሆነ ያው አብርሃምን አገኘሽ አይደለ? እሷ ጋር በውክልና ምናምን ብሎ ሲልክሽ ኬዙ ወይም ግጭቱ በሁለት ባልና ሚስት በኩል እንደሆነ ታውቂያለሽ። ባል ሆነሽ በዚህ ቦታ ላይ መምጣት አትችይም። ከሄርሜላ ጋር ፈታ እያልክ ቪዲዮ የምትለቀው ከሚስት ጋር መሆን ስለማትፈልግ ነው አይደለ? ትዳር ያለው ከሚስቱ ጋር መሆን የሚፈልግ ሰው እንዴት ይሄን ያደርጋል ነው። እኔ እኮ ግራ እየገባኝ ነው። ድራማም ቢሆን ምንድነው መልክቱ ነው? እንዴት አንድ ወንድ ልጅ ትዳር ያለው ወንድ ልጅ ከሚስቴ ጋር ተጣለው ብሎ ከአንዲት ሴት ጋር ዝሙት በሉት እኮ መዳራት በሉት እኮ እንደዚህ አይነት ነገር ውስጥ እየገባ ትዳሬን እንፈልጋለሁ ሚስቴን እንፈልጋለሁ አይነት ነገር እኔ በድራማ መልክ እንኳን አይተነው አናውቅም። ስራ ነው ስት እንደዚህ አይነት ምን አይነት ስራ ነው እኔ ግራ እየገባኝ ያለው። ይሄስ ምን አይነት ስራ ነው? ስራና ስራ እየለየ ነው። እኔ በነገራችን ላይ ፖሊስ ይዘሽ ብትመጪ ኖሮ ከፖሊስ ጋር መተሽ ቢሆን ኖሮ እነዚህ ልጆች ተወክለን የመጣ ነው ብሎ የለ ፖሊስ ጣቢያ ይዘዋቸው መሄድ ይችላሉ። በሰው ትዳር እየገቡ የሰውን ህይወት እየበጠበጡ እስከሆኑ ድረስ እንደገና በዚህ ደረጃ የባልሽን ውክልና ወስጄን የመጣሁት ብላ የአንድን ወንድ ውክልና ሴት ልጅ ወስዳ መምጣቷ ራሱ በህግ ያስጠይቃታል። የትኛው ህግ ነው እንደዚህ አይነት ውክልና የሚሰጠው? እኔን ወክለ ለፍቺ ፍርድ ቤት ቁምልኝ ማለት እኮ ነው። ሴት ለዛውም ወንድ ቢሆን እሺ ይሻላል፣ ወንድ ነው ብለን አስባለን። ይሄ ምን አይነት ንቀት ነው? አቋም እንደሌለሽ ስለሚያውቁ ነው ሩታይን የሚያደርጉብሽ። ምንም እንደማታመጪ ስለሚያውቁ ነው። የትም ርቀት መሄድ እንደማትቺ ስለሚያውቁ ነው እንደዚህ የሚጫወቱብሽ። ትናንትና ሩታ ጋር መጥቶ ኤፍሬም እግሯ ላይ ወድቆ ምናምን እንዲታረቁ ሁሉ ነገር እንድትተው ምናምን አይነት ነገር ሲያወራ ነበር። እኔ አሁን ነገሮች ወዴት እያመሩ እንደሆነ ግራ ነው እየገባኝ ያለው። መለመንና መጠየቅ ያለባቸው አብርሃምን ነው አይደለ? ልጃቸውን ነው አይደለ? ወንድማቸውን ነው አይደለ? መለመን ያለባቸው። እሷ ምን አደረገች? ከሴት ጭን ውስጥ ያልወጣ ሰውዬ እዛ ከሴት ጋር እንደፈለገ በሸነኔ እያለ ያለን አብርሃምን ነው መለመን። እሱ ጋር ነው መሄድ ያለባችሁ። ሩታ ጋር ነው መምጣት ያለባችሁ። በጣም ነው እኮ የሚያሳፍረው። ይበልጥ እንድትጠላው ይበልጥ ሩታ ነገር ሊያስታርቃቸው የሚችል ነገር እንኳን ቢመጣ እንዳትታረቅ የሚያደርግ ነገር ነው ኤፍሬም እየሰራቸው ያላችሁት። አይኖ ለሩታ ክብር ሊኖር ይችላል። ሩታ ልትወዳት ትችላለህ። የአብርሃምና የሩታ ትዳር እንዲፈርስ ላትፈልግ ትችላለህ። ስለዚህ እያፈረሰ ያለው ሰው ጋር ነው መሄድ ያለብህ ወይስ ሩታ ጋር መተግሯ ላይ ወድቀ ምናምን ነው መለመን ያለብህ? እሷ ምን ታርጋችሁ ነው? እኔ ግራ እየገባኛለሁ። አርፋ ልጇን ይዛ ራስ ቤት ነው የተቀመጠችው። ወንድ ጋር ሄደች፣ ሴት ጋር ሄደው አብርሃም የምር እኔ ግራ ነው እየገባኝ ያለው በእናንተ ጉዳይ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ እግዚአብሔር በሰላም በጤና ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። እንዴት ነህ? ሰላም ነው? ፈጣሪ ይመስገን። አብርሃም የት አለ? አብርሃም አልመጣም። የለም እሱ
እኔ እኮ የቀጠርኩት አብርሃምን ነው እንጂ እናንተን አይደለም አይደል? እኔ አሁን ሩታ ግራ እያጋባሽኝ ያለሽው ነገር ምንድነው? አብርሃም ከአንቺ መቀበል እንደማይፈልግ ታውቂያለሽ። ና ብለሽው መጥቶ ምናምን ነገር ፊርማ ፈርሞ ምናምን በሰላማዊ መንገድ አንቺ የምትፈልጊውን ነገር አድርጎልሽ አንቺን ሊያስደስትሽ የሚችል ነገር አድርጎ መሄድ ወይም ደግሞ ማድረግ አይፈልግም አይደለ? ይሄንን በደንብ ታውቂያለሽ አይደለ? አንቺን አክብሮ የፈለግሽውን ነገር እንደማያደርግልሽ እያወቅሽ ለምን እንደቀጠርሽው ራሱ ግራ ነው የሚገባኝ። ይናፍቅሻል፣ ልታዩ ትፈልጊያለሽ ወይስ አሁንም አልቆረጠልሽም? መቁረጥ ሳይሆን አሁን ፍቅር ኖሮሽ ምናምን ነገር ምናምን ሳይሆን መቼም በዚህ ሁኔታ የሁሉ በደል አድርሶብሽ የሁሉ ነገር ሆኖብሽ በትዳርሽ ላይ አሁንም ድረስ ለእሱ ያለኝ ፍቅር እንዲቀንስ የሚያደርግ ነገር አብርሃም አላደረገም ብለሽ መቼም አልመጣሽም አይደል? ስለዚህ እዚህ ቦታ ላይ ብቻሽን መገኘትሽ አብርሃም ባይመጣ እንኳን አሁን እዚህ ቪዲዮ ላይ ባይመጣ እንኳን እነዚህ ልጆች ጋር አብሮ ሊመጣ እንደሚችል ታውቂያለሽ። አንቺ ብቻሽን 3 ጠላቶች መካከል እንበለው በቃ አብርሃምን እኮ አሁን እንደ ባልሽ ማየት ከተውን ቆይተናል። 3 ጠላቶችሽ መካከል አንቺ መገኘትሽ ለእነዚህ ሰዎች ምን አይነት ምቾት ወይም ደግሞ ምን አይነት ስሜት እንደሚሰማቸው እወቂ። አንቺን እንዴት አድርገው በዚህ ቦታ ላይ ተናግረው አናጋሪ አድርገውሽ የማይሆኑ ቃላቶችን ተናግረው ወይ እንድትሳደቢ ወይ ክፉ እንድታወሪ ብቻ በቻሉት አቅም አንቺን አበሳጭተውና አናደው የሆነ አንቺን የበታች አድርገው አንቺ ምንም እንደማታመጪ በእነሱ ህይወት ውስጥ ተራ ሴት እንደሆንሽ አይነት ነገር ከጥፍር ቆሻሻ እንደማይቆጥሩሽ አይነት ነገር ከሚያሳዩሽ ወይም ደግሞ እዚህ ቦታ ላይ ብቻሽን አለመገኘት በቻልሽው አቅም ወንድሞቼ ካልሻቸው ሰዎች ጋር ወይ አብረሽ መምጣት ወይ ከህግ ጋር ከፖሊስ ጣቢያ ከፍርድ ቤት አይደል መጥሪያ ይዘሽ የመጣሽው መጥሪያ ከሰጠሽ የህግ አካል ጋር አብረሽ መምጣት። ሌላ እኮ ምንም አዲስ ነገር የለውም። በዛ ላይ እኔ ገረምሽኝ ሊያገኝሽ እንደማይፈልግ ወይም ደግሞ በእንደዚህ አይነት ሙድ ውስጥ ሆነሽ ምናምን ነገር አብርሃም መምጣት አይፈልግም አይደለ? ለምን እንደምትጠሪው በደንብ አድርጎ ያውቃል። ለምን እየጠበቅሽው እንደሆነ በደንብ አድርጎ ያውቃል። ስለዚህ እኔ እዚህ ጋር መምጣትሽ ምንም እየታየኝ አይደለም ሩታ። ሰው ለአንቺ የሚያስበውን ያክልና ሰው አንቺን እየተረዳበት ያለውን ያክል አንቺ ሰውን እየተረዳሽ እያለ አይመስለኝም። ወይ ደግሞ ግልጽ አድርገሽ ከአብርሃም ጋር ያለሽን ነገር ወይም ፍላጎትሽን ግልጽ አድርገሽ ብትነግሪን መልካም ነው። ካልሆነ በስተቀር አሁን አንቺ እያሳየሽ ያለሽው እንደተጎዳ ሰው ፍቺ ፈልገሽ ፊርማ ለማስፈረም እንደመጣ ሰው ምናምን ሳይሆን አመጣጥሽ በቃ የሆነ አብርሃምን ማየት የናፈቅሽ ነው የሚመስለው። ምክንያቱም ብቻሽን እዚህ ጋር አብርሃምን መቅጠር እንደማይመጣ ታውቂያለሽ። ከመጣም ከነዚህ ልጆች ጋር እንደሚመጣ ታውቂያለሽ። ብቻሽን ደግሞ እዚህ ጋር ምንም ነገር መፍጠር እንደማትችይ ታውቂያለሽ። ከዚህ በፊት ወረቀት ቀዶ እንደወረወረብሽ ታውቂያለሽ። ከዚህ በፊት ወረቀቱን ተቀብሎ ምንም እንዳላመጣ ታውቂያለሽ። ታዲያ አሁን ምን ፍለጋ ነው ብቻሽን የምትመጪው? አብርሃም ከኮሌጅ አልመጣም እኮ ነገር ገጠመውና እዛው ቀረ እና ደግሞ መልእክት ካለሽ ለኔ መናገር ትችያለሽ። ይሄው ያልኩት አልቀረም። በቃ ይሄንን ነው ያልኩሽ። አየሽ አይደል? እዚህ ቦታ ላይ እነዚህ ልጆች ያሉበት ቦታ ላይ መተሽ መገኘትሽ ይሄው ከእንደዚህ አይነት ቃል ውጪ የምታተርፊው ነገር የለም። ምክንያቱም ፍቺ ፈልጋለሁ ከአብርሃም ጋር ያለኝ ህይወት አብቅቷል፣ ከሱ ጋር ምንም አይነት ግንኙነት ውስጥ መግባት አልፈልግም ብለሽ ቆራጥነትሽን ያሳየሽ ሴት እስከሆንሽ ድረስ እዚህ ጋር መተሽ ከአብርሃም ጋር ብቻውን አገኘዋለሁ ብለሽ አብርሃምን ቀጥረሽው ሄርሜላና ሌሎች ጓደኞቹ ሰብስቦ ወይም ደግሞ ከሄርሜላ ጋር እንደሚመጣ ታውቂያለሽ። ከዚህ በፊት ላገኝ ፈልጋለሁ ስትዩ ብቻውን መጥቶ እንደማያውቅ ታውቂያለሽ። ዛሬ ምን አግኝተሽ ምን አስበሽ ብቻውን ቀጥረሽው ብቻውን አገኘዋለሁ ብለሽ እንዳሰብሽ አይዶን ነው። ይሄው አሁን በነፃነት የፈለገችውን ነገር እንድትናገር የሚያደርግ ውሳኔ ላይ አንቺ ያለሽ አልፈልገውም ፍቺ ነው የምፈልገው አንድ ፊርማ ነው የቀረኝ ብለሽ ቆርጠሽ ስለመጣሽ ሄርሜላ አሁን ያንን ተንተርሳ የፈለገችውን ነገር ነው የምትናገርሽ። ይሄው አሁን አንድ ብለሽ ጀምሪ በኔ በኩል እያለችሽ አይደለ? ልክ እንደ ጸሐፊ ወይም ማናጀር ወይም በአብርሃም ህይወት ላይ ውክልና እንደተሰጣ ሴት ነው እያወራችሽ ያለችው። እንግዲህ ቻይ መልእክት ማድረስ እችላለሁ። እኔ ይኸውልሽ አንቺን ፍለጋ አይደለም እዚህ ጋር የቆምኩት፣ አብርሃምን ነው። ጉዳይም ከሱ ጋር ነው፣ መጨረሻውም ከሱ ጋር ነው። ስለዚህ አንቺን ላናገርሽ ሳይሆን የጉዳዩን ባለቤት አብርሃምን ላናገረውን የጠራሁት እና እንዴት መጣችሁ ሲጀመር አንተስ እንዴት ስለመጣክ በቃ ይኸውልሽ አሁን ይሄ ለምሳሌ አንድ ንቀት ነው። ሁለት ሊያገኝሽ እንደማይፈልግ መልእክት እየላከልሽ ነው። በወሽማው በኩል ወይም ደግሞ በአዲሷ ሚስቱ በኩል እሱ ማግኘት እንደምትችይ እያሳየሽ ነው። ምክንያቱም አንቺ ልታገኙ እንደማትፈልጊ ከዚህ በኋላ ከሱ ጋር ምንም አይነት ግንኙነት እንዲኖርሽ እንደማትፈልጊ ደጋግመሽ አሁን በእነዚህ 3-4 ቀን ውስጥ ስለተናገርሽ አጸፋዊ ምላሽ እየሰጠሽ ነው። በአቋምሽ ጽኚ ነው መልእክቱ። ሌላ አዲስ ነገር የለውም። በቃ ማታገኝን ከሆነ ከኔ ጋር መቀጠል የማትፈልጊ አይነት ሴት እስከሆንሽ ድረስ ከኔና አንቺ ነገር በአንቺ ዘንድ እንዳበቃ ስትናገሪ ስለነበረ ስለዚህ ማትፈልጊውን አብረሽው መቀጠል ማትፈልጊውን በቃ ልታዩ ማትፈልጊው ባልሽን ማግኘት አይጠበቅብሽም ነው መልእክቱ። በገዛ ወጥመድሽ ነው መልሰው ያጠመዱሽ ሩታ። በቃ ማለት ብልጥ መሆን ያለብሽ ቦታ ላይ ሁሉ ጊዜ ብልጥ ሆነሽ ለምን እንደማትገኝ አላውቅም። በዛው ነበር መቀጠል የነበረብሽ። መጥሪያ ይዘሽ የህግ አካል ነበር ይዘሽ መምጣት የነበረብሽ እዚህ ጋር
ወይም ደግሞ አልመጣም እንዳለሽ ወይም ደግሞ አግኝቼው ሊፈርምልኝ ስላልቻለ ብለሽ በህግ ነበር ማስላክ የነበረብሽ። አንቺ ግን ይሄንን ለምን ማድረግ እንዳልፈለግሽ አላቅም። በቀደም ተነስቼ ደብረ ዘይት ካልሄድኩኝ ሞቼ እገኛለሁ አልሽ። ዛሬም ብቻሽን መተሽ ይፈርምልኝ አደርገዋለሁ። ስለዚህ አሁን አንቺ የማስፈረም ጉዳይ ብቻ ሳይሆን የሆነ አብርሃምን ማግኘት የፈለግሽ አይነት ስሜት ውስጥሽ ያለ ነው የሚመስለው። ውክልና ለሄርሜላ ሰጥቻታለሁ፣ ከሄርሜላ ጋር ጨርሷል። ምን እንደሆነ ጉዳዩ ማልነገረኝ። ምንድነው ውክልና የሚሰጣት እሷ ነው እንዴ? እኔ ያገባሁት አላቅም። ምን እንደሆነ አላቅም። ምንድነው ችግሩ? ለኔ መናገር ትችያለሽ፣ ለኔ ማሳወቅ ትችያለሽ። ምን ችግር የለውም። መልእክትሽን በደንብ አደርሳለሁ፣ ሀሳብሽን በደንብ አደርስልታለሁ። ያው እሱ ወደዚህ ሀገር መምጣቱ ምንም ጥቅም አለው ብዬ አላስብም። ማለት አሁን ሰላም ነው፣ ልጁ ደህና ነው። ማውራት የምትፈልጊው ነገር ኖሮ ቢሆን ኖሮ በስልክ አውረተሽው ትጨርሻለሽ። ጉዳዩ አይደለም፣ ችግር የለውም። በስልክ ማውራት ትችይ ነበረ። ልታገኘው የፈለግሽው የፍቺ ወረቀት ላይ እንዲፈርምልሽ እንደሆነ ስለሚያውቅ ነው እነሱን የላካቸው። ሁለተኛ ደግሞ የፍቺ ፕሮሰስ ላይ ያሉ ባለትዳሮች ወይም ደግሞ መሀላቸው ጥላ ያሉ ባልና ሚስቶች በውክልና ማውራት ማለት ምን ማለት ነው? የትዳሯ መፍረስ ወይም ደግሞ በትዳሯ በእሷ ላይ የደረባትን ሴት ልኮ ውክልና ሰጥቻት ነው። ምን ማለት ነው ውክልና? አንተን ወክላ እሷ ፍቺ እንድትፈጽም ነው? አንተን ወክላ ከሚስት ጋር እንድታወራ ነው? ይሄ እኮ በጣም ከባድ ንቀት እኮ ነው አብርሃም። ይሄ እኔ እንጃ ይህንን ያልኩሽ ሩታ፣ ይኸውልሽ እዚህ ጋር መምጣት አይጠበቅብሽም። ልታገኙ ለብቻሽ መቅጠር አልነበረብሽም። ከቻልሽ ህግ እንዲጨርስልሽ የሆነ ነገር ቤተሰቦችሽ ወይ ደግሞ ብቻ አላቅም በቃ ወይ በወንድሞችሽ በኩል ነበር የሆነ ነገር ማድረግ የነበረብሽ ያልኩሽ። እንደዚህ አይነት ንቀት እንደሚደርስብሽ ስላወቅኩኝ ተዘጋጅቶ እንደሚመጡልሽ 100% እርግጠኛ ስለሆንኩኝ የመጣሁት በጣም ተመችቶታል። እና አሁን ላይ ደግሞ ወደኋላ ተመልሶ ነገሮች እንዲጭንቅላቱ እንዲረበሽም ብዙ ነገር እንዲፈጠርበት ስለማልፈልግ ነው እኔም እዚህ የመጣሁት እንጂ ከአንቺ ጋር መገናኘት ምናምን ፈልጌ አይደለም። ይኸውልሽ አንቺ እዚህ ጋር ምንም ነሽ። እኔ የዚች ልጅ ድፍረት፣ የዚች ልጅ ብልግና፣ የዚች ልጅ ጋጠወጥነት ምንም ሊገባኝ አልቻለም። ሀይ የሚላ ሰው ለምን እንደጠፋ አላቅም። በህግ አግባብ ስርዓት ማስያዝ ትችላላችሁ፣ ሄዳችሁ ስርዓት ማስያዝ ካልቻላችሁ ወይም ከፈራችሁ። ምክንያቱም እየሰራች ያለችው ወንጀል ነው። ወይ አልተለያየ ወይ ፍቺ ያልፈጸመ የሰው ባልን ቀምታ እንደገና ደግሞ ያንን ሰው ወክዬን የመጣሁት ብላ ማውራት ማለት ይሄ በጣም በጣም ስህተት ወንጀል የሆነ ንግግር ነው። በነገራችን ላይ ይሄንን ነገር ዝም ብላችሁ የምታልፉ ሰዎች እች ልጅ ነገ ምን እስከሚደርስባት ነው የምትጠብቁት? እኔ ሩታ ሰው የለኝም ብለሽ ነው። በቀደም ወንድሞችሽ መጥተው ምናምን ነገር አብሮሽ እንደቆሙ አሳየሽን አይደለ? እነሱ ጉዳዩን ሊጨርሱ እንደሚችሉ አሳየሽን አይደለ? ዛሬ ላይ ብቻሽን መምጣትሽ ለምንድን ነው? እነሱ አጋጣሚን ተጠቅሞ አንቺን ማጥቃት፣ አንቺን መናገር፣ አንቺን የሆነ በቃ ቡሊ ማድረግ፣ ማትፈልጊ አይነት ሴት ባልሽ የተሻለ ህይወት ላይ እንዳለ የሚንከባከበው የሚወደው የምታከብር አይነት ሴት እንዳገኘ አክት እንደሚያደርጉብሽ እያወቅሽ ለምን ማግኘት እንደፈለግሽ ሊገባኝ አልቻለም። ሩታ በጣም መረጋጋት ያስፈልግሻል። እንደቆረጥሽ ታሳይናለሽ እንጂ አብርሃምን እንደማትፈልጊው ከዚህ ትዳር ውስጥ መውጣት እንደምትፈልጊ በራስሽ መቆም እንደምትችይ ታሳይናለሽ እንጂ ልብሽ ግን አልቆረጠለትም። መሸነፍ አልፈለግሽም። ማንኛውም ሴት ባሏን ወይም የኔ የምትለውን ወንድ በሌላ ሴት መቀማት ማለት ለዛ ሴት ምን አይነት ስሜት ሊፈጥር እንደሚችል አይኑ። በዛ ነገር እጅ መስጠት አልፈለግሽም። ሁለት ደግሞ ሄርሜላ ኦልሬዲ ባሏን ወሰርሽ አይደል? በቃ አብርሃምን የራሴ አድርጌያለሁ ነው አይደል? አሁን አክትሽ ንግግርሽ እንዳለ ለምን አንቺ ትመጫለሽ? ኬዝሽ ከሷ ጋር ነው ወይስ ከአብርሃም ጋር ነው? አብርሃምን በቃ የራስሽ አደረግሽ አይደለ ወይ? ከአንቺ የምትፈልጊውን ነገር ከሱ ጋር እያደረግሽ እየሆንሽ አይደለ? ስለዚህ ወደ እሷ ራሱ ሲልክሽ ለምን ትመጫለሽ? ከእሷ ችግር ከሌለብሽ ፍላጎትሽ እንደምትዩ አብርሃም ብቻ ከሆነ ያው አብርሃምን አገኘሽ አይደለ? እሷ ጋር በውክልና ምናምን ብሎ ሲልክሽ ኬዙ ወይም ግጭቱ በሁለት ባልና ሚስት በኩል እንደሆነ ታውቂያለሽ። ባልሆነሽ በዚህ ቦታ ላይ መምጣት አትችይም። ከእሷ ጋር ያለሽ ችግር ምንድን ነው? አላማዋ ሌላ ነው። እች ልጅ የምለው ለዛ ነው። አላማዋ አብርሃም ብቻ አይደለም። አላማዋ እችን ልጅ የመበቀል እችን ልጅ የሆነ ነገር የማድረግ ሀሳብ ነው ያላት። ለዛም ነው አብርሃም አድርጊ የሚላትን ነገር ሁሉ የምታደርገው። ነገሩ ክብር ያለው ሰው ነው ክብር የሚያውቀው። ኤኒዌይስ ይሄ ክብር የሚባለውን ነገር ደግሞ ባልን በማክበር ብታሳይን አንዳንዴ ብታስተምሪን በተግባር ጥሩ ነበር አይደለ? ኦኬ አንቺም እንደዚሁ እየተንዘላዘልሽ እና የሴትነትን ክብር ብታስተምሪን ጥሩ ነበረ። ይሄው በቃ ይሻላል። ሩታ የመጣሽበት አላማ ስቶ ስድብ፣ ጭቅጭቅ፣ ብሽሽቅ ወይም ደግሞ መናናቅ ውስጥ ገባሽ። የመጣሽው አንድ አላማ ይዘሽ ነበረ። ይሄው እነሱ የሚፈልጉት ይሄንን ነው። የመጣሽበትን አላማ ስተውሽ ይሄው ለማየውን ነገር ውስጥ ገባሽ። አሁን በቃ ለዛ ነው አትምጪ የተባልሽው። ለምን ሰው ሚልሽን እንደማትሰቢ አይዶንም። መሳሪያ ይዘው ማይሆን ነገር እያደረጉ ስለሆነ በዛ ጉዳይም ከሆነ የፈለግሽን እንድናወራ ነው የመጣ ነው ዋነኛው ምክንያታችን። ኦኬ ማለት እነሱ ያንን ነገር ካደረጉ ማለት ነው ከነሱ ጋር ጨርሶ ወንድሞች አይደሉም እንዴ? አንቺን ወክለው እኮ ነው የመጡት። ቢሆንም እኮ አንቺን ብለው እኮ ነው ማለት አንቺን ወክለው ነው ሩታ ብለው ነው አይደል የመጡት? ስለዚህ እፈልግሃለሁ ብለሽ ስትደውይለት በዛ ጉዳይ ሊሆን ይችላል ሂዱና አውሯት ነው ያለው።
እኮ እኔ ማለት እነሱ ሲመጡ ምን ፈልገው እንደመጡ ታውቃላችሁ አይደለ? ከጋሽዬ ጋር ከአንድም ሁለቴ ከዛ በፊትም ትናንትናም የተለቀቁ ቪዲዮዎችን አይታችኋል አይደለ? ሩታ ምን እንደምትፈልግ ታውቃላችሁ። አንተም ያን ስለምትፈልግ አብርሃምም ያን ስለምትፈልግ ሩታ የምትፈልገውን ነገር ስለምትፈልግ አይደለ? ከዚህ ልጅ ጋር እንደፈለግክ ስትሆን ዋና ለዋና እዛ አንድ ሴት እና 3 ወንድ ሆናችሁ ከአንድ ሴት ጋር በሸነኔ እያላችሁ የሆነ የረከሰ ቪዲዮ እየሰራችሁ ምናምን ስትፖስቱ የነበራችሁት ከኤርሜላ ጋር ፈታ እያልክ ቪዲዮ የምትለቀው ከሚስት ጋር መሆን ስለማትፈልግ ነው አይደለ? ትዳር ያለው ከሚስቱ ጋር መሆን የሚፈልግ ሰው እንዴት ይሄን ያደርጋል ነው። እኔ እኮ ግራ እየገባኝ ነው። ድራማም ቢሆን ምንድነው መልክቱ ነው? እንዴት አንድ ወንድ ልጅ ትዳር ያለው ወንድ ልጅ ከሚስቴ ጋር ተጣለው ብሎ ከአንዲት ሴት ጋር ዝሙት በሉት እኮ መዳራት በሉት እኮ እንደዚህ አይነት ነገር ውስጥ እየገባ ትዳሬን እንፈልጋለሁ ሚስቴን እንፈልጋለሁ አይነት ነገር እኔ በድራማ መልክ እንኳን አይተነው አናውቅም። ስራ ነው ስት እንደዚህ አይነት ምን አይነት ስራ ነው ነው እኔ ግራ እየገባኝ ያለው። ይሄስ ምን አይነት ስራ ነው? ስራና ስራ እየለየ ነው ወገን። ጉዳዩ ውስጥ ያስከፋሽ ነገር ነው። ለማለፈ ደግሞ ይሁን ነው አንዴ ነው አልሰማሽም፣ ይቅርታ አድርጊልኝ። እኔ አንቺ የምሰማበት ጊዜም የለኝም። ምን ታወሪያለሽ ብዬ ነው ደግሞ አንቺ ነው እኮ አንዴ አዳምጪኝ። ይኸውልሽ ዞሮ አብርሃም እዛ ነው ያለው እንዳልኩሽ ነው ያለውን ነገር ነገረንሻል። ስለዚህ ከዚህ በላይ አልናገርም ኦር ሰምቲንግ አንድ ሀሳብ ነው ይኸውልሽ። በነገራችን ላይ ፖሊስ ይዘሽ ብትመጪ ኖሮ ከፖሊስ ጋር መተሽ ቢሆን ኖሮ እነዚህ ልጆች ተወክለን የመጣ ነው ብለው የለ ፖሊስ ጣቢያ ይዘዋቸው መሄድ ይችላሉ። በሰው ትዳር እየገቡ የሰውን ሕይወት እየበጠበጡ እስከሆኑ ድረስ እንደገና በዚህ ደረጃ የባልሽን ውክልና ወስጄ ነው የመጣሁት ብላ የአንድን ወንድ ውክልና ሴት ልጅ ወስዳ መምጣቷ ራሱ በህግ ያስጠይቃታል። የትኛው ህግ ነው እንደዚህ አይነት ውክልና የሚሰጠው? እኔን ወክለ ለፍቺ ፍርድ ቤት ቁምልኝ ማለት እኮ ነው። ሴትን ለዛውም ወንድ ቢሆን እሺ ይሻላል ወንድ ነው ብለን እናስባለን። ይሄ ምን አይነት ንቀት ነው ነው? አቋም እንደሌለሽ ስለሚያውቁ ነው ሩታይን የሚያደርጉብሽ። ምንም እንደማታመጪ ስለሚያውቁ ነው። የትም ርቀት መሄድ እንደማትቺ ስለሚያውቁ ነው እንደዚህ የሚጫወቱብሽ። ሌላ ምንም አይደለም። ከህግ አካል ሰው ጋር መተሽ ቢሆን ግን ልክ ይሄው ውክልና ወስጄ ምናምን ስትል አፈፋ አድርገሽ ነይ ፍቺ ላይ ፈርሚያ ማለት እኮ ነው። ፍቺ ላይ አንቺ ትፈርሚያለሽ ወይ? ለፍቺ ፍርማት ተጠርቶ ውክልና ወሽማውን ከላከ ይሄ በህግ ያስጠይቀዋል። ጆሮአቸውን ተይዘው ይሄዳሉ። ሩታ ለምን አንቺ ብልጥ መሆን እንዳቃተሽ ነው ግራ ይገባኝ። ምንም የሚያመጣው ነገር እኮ የለም። በቃ መክሰስ ትችያለሽ። አሁን ፍቺ እኮ አይደለም የክስ ወረቀት ነው ይዘሽ መሄድ ያለብሽ። በትዳሬ ላይ ደርቦብኛል፣ ከዛም አልፎ በወሽማው በደረባ ሴት እያሰደበኝ ነው፣ በሰዎች እያሰደበኝ ነው። ባለ ያልኩት ሰው ተራ በሚባል አለመግባባት እዚህ ገባ በማይባል ጥል እርግዝናዬን ከጀመርኩበት ሰዓት አንስቶ እስካሁን ወልጄ በተቀመጥኩበት ሰዓት ሰላም እየሰጠኝ አይደለም። ስለዚህ እኔ ባለ ብያገባሁት ሰው በሽታ ህመም እየሆነብኝ ነው፣ ህይወቴን አደጋ ላይ እየከተተብኝ ነው። ስለዚህ ይሄ ሰው ወይ ፍቺ አልፈጸመልኝም ወይ ደግሞ ስርዓቱን አልያዘም ብለሽ እኮ መክሰስ ትችያለሽ። ክስ ሌላ ነው። የፍቺ ወረቀት አጽፈሽ ከፍርድ ቤት ጥሪ ማምጣት ወይም ደግሞ እንትኑ ሌላ ነገር ነው። ስለዚህ አሁን አንቺ ማድረግ ያለብሽ መክሰስ ነው። በቃ ስርዓት እንዲይዝ ማንም ሰው እንዳይናገርሽ ማድረግ የምትችው በመክሰስ ብቻ ነው። አይ አልከስም እንደፈለጉ ይስደቡኝ የልጅ አባት ነው ምንም ቢሆን ካልሽ እንግዲህ ምንም ልንረዳሽ አልችልም። ወንድሞችሽ በዛ በኩል ይጣላሉ፣ አንቺ በዚህ በኩል እየመጣሽ ሌላ ስህተት ትሰሪያለሽ። ቤተሰብ እንደሌለ ሰው ብቻሽን ትመጫለሽ። ሀሳብሽ ራሱ ምንም ግልጽ ሊሆን ይችላል። ከዛ ባለፈ ግን አሁን ሰላም ሲሆን ደህና ሲሆን ማድረግ ትችያለሽ እኮ ከዚህ በፊት ያለውን ነገር አሁን ላይ ኦሬዲ በቃ የምትፈልጊውን ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እነግረዋለን። ቢያንስ ልጁ ሰላም አግኝቷል። አሁን ሰላም ያገኘን ሰው የሚወደውንና የሚያከብረውን ሰው ያገኘን ሰው አሁን አሪፍ ነገር ላይ ሲሆን መተሽ ለመመበጥ ትፈልጊያለሽ እስከ መባል ያደረሰሽ አትጂ ስትባይ ተነስተሽ መተሽ ነው። ዛሬ ላይ የደረሰብሽ እያንዳንዱ ዘለፋ የሚሆን ስድብም ብቻ አንቺን የሚነካ ንግግሮች በርገዛ እጅሽ ያመጣሽው ጣጣ ነው። ኦመሽ የሁሉ ደቂቃ ከነሱ ጋር አፍ መካፈት መሰዳደቡ ምን ማለቱን እነሱ ይፈልጉታል። ይሄ እንደዚህ አይነት ሩታን ነው እነሱ ህዝቡ እንዲያቅ እየፈለጉ ያሉት። ሐሳብሽ ለፍቺ ወረቀት ላይ እንዲፈርምልሽ መተሽ ሐሳብሽን አስተውሽ ይሄው ለኳኮሱሽና እንድትናገሪ እንድትሳደቢ ያደረጉሽ። መናገርሽ መሳደብሽ አይደለም ጥፊም ተማተሽ ብዙም ነገር አድርገሽ መፍትሄ አላመጣሽም። በእንደዚህ አይነት መንገድ እነሱ ጉዳያቸው አይደለም። እንኳን አንቺ እነሱን የሚያዋርድ ቃል ተናግረሽ አዋርደሻቸው ራሳቸው የሚወረደ ተግባር እኮ እየሰሩ ነው። ነውራቸውን አደባባይ ይዘው የወጡ ሰዎችን የፈለገ ቃል ብትናገሪያቸው ምንም አይመስላቸው። እንኳን አንቺን ፈጣሪን የማይፈሩ ሰዎች ጋር ቆመሽ አፍ መካፈት ማለት አስቢ ምን ሊደርስብሽ እንደሚችል። ጉዳያቸው አይደለም። እነሱ ህሊናቸው ሞተ እኮ በቃ ደነዘዘ። ሰው ኃጢአቱ ሲደራረብ ስተት ሲደራረብበት መጨረሻ ላይ ከዛ ነገር ካልተመለሰ ህሊናው እየደነዘዘ ህሊናው እየሞተ ነው የሚሄደው። ስለዚህ ሁሉም ነገር ለሱ ትክክል ነው የሚመስለው። የስተትና የኃጢአት መብዛት ህሊናን ያደነዝዛል። ይሄው በእነሱ መመልከት ይቻላል። ወደ የማይሆን ነገር ውስጥ እንዲገባ እያስገድዳችሁኝ ነው። ምን አልኩኝ? ገባችሁ? ምንም ይሁን ምንም በማይሆን አግባብ እኔ ህይወት ውስጥ ገብታችኋል። ስለዚህ ይሄንን ነገር ደግሞ
እኔ ሳልፈልግ እንዴ ማለት እኔ ማለት ለምን በዚህ ልክ እንትን እንደሆን ታደርጉኛላችሁ? ማለት ክፉ እንደሆን ታደርጉኛላችሁ? እኔ መክፋት አልፈልግም፣ ግን እኔ ሩት አሁን መክፋቱን ትግስቱ ምናምን ታየውና የፍቺ ወረቀት ላይ ለማስፈረም ልመና ውስጥ የገባች ሴት ያዩት አንቺን ነው። ማንም ሰው ሲፋታ ለምኖ ሲፋታ አይቻላል። ለምን እንደዚህ መለመን በቃ ለፍቺ መለመን ሰው ለይቅርታ ይለምናል። ይቅርታ አድርግልኝ ብሎ ጥፋት ሰርቶ ከሆነ ለይቅርታ ይለምናል። አንቺ ለፍቺ እሱ እኮ አሁን ያ ነገር እያዝናናው ነው። አንቺ እንደዚህ መሆንሽ በቃ እሱን ተመላልሰሽ ምናምን ነገር ፈርምልኝ ብለሽ መለማመጥሽ ምናምን ነገር ለሱ ደስታ ነው የሚሰጠው። በቃ አንድ ሕፃን ልጅ ከረሜላ ስትሰጪው እንደሚደሰተው አብርሃምም እንደዛ ነው እየሆነ ያለው። በቃ የፍቺ ወረቀቱን ከፍርድ ቤት ካመጣሽ ፍርድ ቤቱ ራሱ ፖሊስ ልኮ ጆሮውን አምጥቶ ፍርድ ቤት ይገትረዋል እኮ በቃ ከተመ። አንቺ ለምን ያንን ማድረግ እንዳልፈለግሽ አይዶን ነው። የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቅተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም እኮ። ይሄን መተሽ መንገር ለምን አስፈልግሽ? እነሱ ምንም ካልመሰላቸው አንቺ ለምንድን ነው የምትነግሪያቸው? አግባብ እንዳልሆነ እኮ ያውቁታል እነሱ ያን የሚያደርጉት እኮ ሆም ብሎ አንቺን ለመጉዳት ነው አይደለ? ስለዚህ ሊጎዳሽ የመጣን ሰው ትዳርሽን እያፈረሰብሽ ያለን ሰው ምንድነው ቆመሽ የምትለማመጪው? ስርዓት እኮ ጥሰዋል፣ ህግ ጥሰዋል አይደለ? ባህል ጥሰዋል፣ ሃይማኖት ጥሰዋል እነዚህ ሰዎች። ስለዚህ እነዚህ ሰዎች በህግ መጠየቅ አለባቸው። ስርዓት እንዲይዙ መክሰስም ማሳሰር ማትፈልጊ ከሆነ ካጠገብሽ እንዲርቁ፣ ስለ አንቺን በተመለከተ አንዳችም ነገር ሲያረጉ እንዳይገኙ ማድረግ ትችያለሽ በህግ ከሰሽ። አሁን እዚህ ጋር መተሽ ጻድቅ መጫወት አይጠበቅብሽም። እኔ መበቀል እኔ መክሰስ ስለማልፈልግ ሰው መጉዳት ስለማልፈልግ ምን አገናኘው? እየተጎዳሽ እኮ ነው አይደል እንዴ? ክብር እኮ የላቸውም እነዚህ ልጆች ላንቺ። ንቀትን እያሳዩሽ እየናቁሽ ያሉ ሰዎች መካከል ባልሽን ወክለን የመጣ ነው የፈለግሽውን ነገር ተናገሪ እያሉሽ እዚህ ጋር መተሽ የሆነ ነገር ኤክስፕሌን ታደርጋለሽ እንዴ? ቆመሽ ማብራራት ምንድነው ጥቅሙ? ወይ ሰው ተናጋሪ ነሽ አንቺ ክፉ ነሽ አንቺ ስለምትጮይ ነው ትግስት የለሽም የሰው ወሬ ትሰሚያለሽ ምናምን ብለውሽ ከሆነ እንዳሰሚ አሁን በክብርሽ እንዳትደራደሪ። የሰውን አፍ ፈርተሽ ከሆነ እንደዚህ እየሆንሽ ያለሽው ማንንም እንዳሰሚ። ይሄ የክብር ጉዳይ ነው። ይሄ የህይወት ጉዳይ ነው። ስለዚህ ይሄንን ነገር ይዤ ወደ አንድ ነገር ብሄድ ወይም ደግሞ ወደ ሆነ ቦታ ብሄድ ምን አይነት ነገር ሊፈጠር እንደሚችል ለእናንተ መገመት በጣም ቀላል ነው። ስለዚህ ይሄንን ነገር ደግሞ እንዳደረግ አታስገድዱኝ፣ አልፈልገውም። ምክንያቱም እኔ ህሊና አለኝ፣ አእምሮ አለኝ። ምንም ቢሆን ጥሩ ጊዜያቶችን አሳልፈናል። ካንተም ጋር ቢሆን በጥቂት ጊዜም ቢሆን ገባ በትንሹም ቢሆን እንተዋወቃለን። ከአቤልም ጋር ቢሆን ከሱ ጋር ደግሞ በጣም በረጅሙ እንተዋወቃለን። ይሄ መለማመጥ ነው። ይሄ ሌላ ነገር አይደለም። ይሄ ሌላ ወሬ አይደለም። ይሄ እየተለማመጥሽ ነው። በጣም ነጥብ እየጣልሽ ነው። የምሬን ነው የምልሽ። ከእነሱን ጉጃቸው ወይም ደግሞ የሆነ ነገር አድርጊያቸው አይደለም እንዳይደርሱብሽ ማድረግ ትችያለሽ። ህግ የተቀመጠው እኮ እንደዚህ አይነት በደል የሚያደርሱብሽን ሰዎች ስርዓት እንድታስይዣቸው እኮ ነው። ነገ አብረሻቸው አትሆኝም አይደል? ምንም የሚጠቅሙሽ ሰዎች አይደሉም አይደለ? በህይወትሽ ላይ መጥተው ጉዳት ነው የሆኑብሽ፣ ሀዘን ነው የሆኑብሽ አይደለ? ከአንድም 3 4 እኮ አብርሃምን ሲመክሩ የነበሩ ሰዎች ናቸው አይደለ? ሚስትህ የማታከብር ሚስትህ የማትወድ ሚስትህ የማትፈልግ ከሆነ ለምንድን ነው ጊዜ ከእሷ ጋር የምትሆነው? ከኤርሜላ ጋር ሆን ብለው አንቺን እንደ ክፉ አንቺን እንደ መጥፎ ሴት ለባልሽ ሲመክሩ የነበሩ ሰዎች ናቸው አይደል? አንዱ አይደል እዚህ ጋር ይመጣ። አንቺን እንደ ክፉ ሴት ሲመክሩ የነበሩ ሰዎችን እንደገና የምትለማመጪው ለምንድን ነው? ይሄ አዘኔታም አይደለም፣ ምንም አይደለም። ይሄ የሆነ ጥላ ለመፈለግም አይደለም። ይሄ መለማመጥ። እነሱን የምማትይበት አንዱ ምክንያት ራስሽን እንድታስከብሪ ነው። እነሱን ስርዓት ማስያዝ ያለብሽ ከዚህ በኋላ አንቺን የተመለከተ ነገር ምንም እንዳያወሩ ነው። በቃ ሞግዳት ካልፈለግ ሞግዳት ምናምኑ ማብራራቱን ታየውና ይሄንን ማድረግ ግን ትችያለሽ። ድንበር እንዳይጥሱ፣ ባውንደሪሽን እንዳያልፉ፣ ገደብ እንዳያልፉ፣ ማንነትሽ ፐርሰናል ላይፍሽ ላይ መጥተው የማይሆን ነገር እንዳይናገሩ ነው ማድረግ እንድታደርጊ እንጂ ሌላ ጉዳት አድርሽባቸው ሌላ ነገር አድርሽባቸው አይደለም። መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ። ለሱ መናገር የምትፈልጊውን ሀሳብ ለኔ ነገር በቃ ይሻላል። ብዙ ለፈለፍሽ ሩታ ሆነች እዚህ ጋር ቆመሽ እኔ ሰውን መጉዳት ስለማልፈልግ ነው፣ ሰውን እንዲማረክ ስለማልፈልግ ነው፣ ብፈልግ ኖሮ የጥግ ድረስ ሄጄ ህይወታችሁን እንደማበላሸው እንደምጎዳቸው አውቃለሁ ምናምን አልሽ። ንግግርሽን ከምን አልቆጠሩትም። ይኸው እኔ አሁን ራሱ ደግመሽ ብትጠይቂያቸው ያወራሽውን ነገር ትዝ የሚላቸው አይመስለኝም። ምንድነው አሁን ያልኳችሁ እስኪ ንገሩኝ ደግማችሁ ብትያቸው ምንም አልሰሙሽም ጭራሽ። ቢሰሙ ኖሮ ይኸው እንደዛ አትልሽማ። ለዛ ነው እኔ ልምምጥ ነው ያልሽው ያልኩሽ። ለዛ ነው ስትገቢ እንደዚህ የምትጣጪበትን ነገር ወይም ደግሞ የልብ የተሰማሽ ነገር በደንብ ታውቂያለሽ። በቃ ልኳን አሳያት። እኛ የምንፈልገው እሱን እኮ ነው። ልኳን አለማወቃ ነው ልጅቷ እዚህ ድረስ እንድትዳረስ ጭራሽ
ከባልሽ ውክልና ወስጄ ነው የመጣሁት ያለችሽ እኮ ልኳን ማወቅ ስላቃታት ነው። ልኳን ማወቅ ያቃታት ደግሞ ልኳን የሚያሳያት ሰው ስርዓት የሚያስይዛት ሰው ስላጣች ነው። ሁሌ ዛቻ ብቻ ሆነባት። ስለዚህ ልጅቷ እዚህ ድረስ የልብ ልብ እንዲሰማት ያደረገው አብርሃም እስከሆነ ድረስ እዚህ ድረስ መታ አንቺን እንደዚህ እንድትናገር የላካት እሱ እስከሆነ ድረስ ከዚህ በኋላ ነገሩን መጨረስ ያለብሽ በህግ ነው። በቃ ከተመ። መጣላቱም ማስደብደቡም መሰዳደቡም መፍትሄ አይሆንም በአንቺና በአብርሃም መካከል። ያ እኮ ይሄው 4 ወር ነው 5 ወር ነው እኮ በዛ መንገድ ያመጣችሁት መፍትሄ የለም። አንዳች እኮ የሆነሽ የሰራችሁት ነገር የለም። በዛ መንገድ ያመጣችሁት መፍትሄ የለም። ስለዚህ መፍትሄ ሊያገኝልሽ የሚችለው ምንድነው? ስርዓት ማስያዝ። ስርዓት እንዴት ነው የምታስይዡ? በህግ አግባብ በቃ ከተመ። ሞኙን አብርሃም አይደለም የምታገኙ ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሚ በጣም አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ፣ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ፣ ጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነው። እና በጣም ጥሩ አብሺ ማውራት ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሽ። አሁን ቤት ይችላልሽ በገዛ እጅሽ ሩታ፣ በገዛ እጅሽ ነው ይህንን ጥፋት ያጠፋሽው። በቃ መምጣት አልነበረብሽም ወይም ከመጣሽ ብቻሽን መምጣት አልነበረብሽም። መተሽ ያደረግሽውም የተናገርሽውም እዚህ ግባ የሚባል ነገር ምንም ነገር የለም። ራስሽን አስደፍረሽ ራስሽን አስንቀሽ ነው ይዘርሽው። አይሽ ብቻሽን እንደምትመጪ ስላወቀ ነው ሲጀመር ውክልና ልኪያት ነው ብሎ የላከብሽ ብቻሽን እንደምትመጪ ስለሚያውቅ። የምርም እንደምትዩ ሰላም የምትፈልጊ ከሆነ ከአብርሃም ጋር ያለሽን ነገር መቋጨትና ማስተካከል የምትፈልጊ ከሆነ ላይፌን መቀጠል ፈልጋለሁ ብለሻል። ህይወቴን መምራት እፈልጋለሁ ብለሻል። ያን የምትፈልጊ ከሆነ በእንደዚህ አይነት መንገድ አይደለም አሁን እያደረግሽ ያለሽው። ህይወትሽን የሚበጠብጥ ላይፍሽን የሚያበላሽብሽ ነው። አሁን በእንደዚህ አይነት ንግግር ደስተኛ ሆነሽ አይደለም የምትመለሽው። የባሰ አዝነሽ ነው ተከፍተሽ ነው የምትመለሽው። ይሄን ያደረግሽው ደግሞ አንቺ ነሽ። ዛሬ ላይ ሩታ ነጥብ ጥለሻል፣ ስተት ሰርተሻል። ይሄን መኝ ይሄ ነገር ባትደግሚው ደስ ይለኛል።